ጸሎቱና በረከቱ ለዘላለሙ ከሕዝበ ክርስቲያን ላይ ጸንቶ ይኑርና ነቢየ ልዑል የአዋጅ ነጋሪ ቃል መጥምቀ መለኮት ቅዱስ ዮሐንስ ያደረገው ተአምር ይህ ነው። ደብረ ገሊላ በተባለች ሀገር ጽኑ ረሃብ የሚያስጨንቅ ቸነፈር በሆነበት ዘመን ሕዝቡም ሁሉ ካህናቱም ሁሉ ተሰደዱ። በሀገሩም ውስጥ የቀረ አልነበረም። ሀገሪቱም እርቃኗን ቀረች። ከሩቅ ሀገር የመጡ ሁለት ሰዎችም ነበሩ። ቁልፉንም ቀጥቅጠው በሩንም ሰብረው ወደ ቤተ ክርስቲያን ውስጥ ገቡ። ከዚያች የመጥምቀ መለኮት ቅዱስ ዮሐንስ ቤተ ክርስቲያን ውስጥ ታቦቱን ሰረቁ። ይህን ጊዜ በወርሃ የካቲት 16 ቀን በመንፈቀ ሌሊት ሰርቀው 30 ምዕራፍ ያክል ከሄዱ በኋላ መንቀሳቀስ፣ መራመድ፣ ወደፊት መሄድ ቢሆን አልቻሉም። የሆድ በሽታም መጣባቸው፣ መንቀሳቀስም ያዛቸው። ስለዚህ ሴራ በተባለ በሊቀ መላእክት ቅዱስ ሚካኤል ደብር አጠገብ ሳለ ጥቅጥቅ ደን በፍርሃትና በረዓድ ተመልሰው ሸሽገው አኖሩት። ያን ጊዜም እሊህ ሁለት መጻተኞች ሰርቀው በጥቅጥቅ ደን ውስጥ ከሸሸጉት ከመጥምቀ መለኮት ቅዱስ ዮሐንስ ታቦት ከሚፈልቀው የብርሃን ጎርፍ የተነሳ የቤተ ክርስቲያኑ ጠባቂ ከአለት ሩቅ ስፍራ ሆኖ ነቃ። ነገር ግን ወደዚህ የሚያስፈራና የሚያበራ ታቦትም ይቀርብ ዘንድ አልቻሉም። ያ ስፍራ እንደ እሳት እንደ ነበልባል ያንቀጠቅጣልና። ይህ ቅዱስ ታቦት ወደ ሰማይ ኮከብ ሲያበራ ያየ ይህ የቤተ ክርስቲያኑ ጠባቂም ሄዶ ለሴራ ቅዱስ ሚካኤል ቤተ ክርስቲያን አለቃ የሆነውን ሁሉ ነገረው። ይህ የተባረከ መምህርም በመስቀል እየተባረከና እየጸለየ በተጠጋ ጊዜ በዚያ ጥቅጥቅ ደን ያለውን ታቦት ከደብረ ገሊላ ቅዱስ ዮሐንስ ቤተ ክርስቲያን የተሰረቀ እንደሆነ አስተዋለ። የደብረ ገሊላ ቅዱስ ዮሐንስ ቤተ ክርስቲያን ምእመናንና የደብሩ ሊቃውንት ሁሉ ተሰብስበው በወርሃ የካቲት 30 ቀን ታቦቱን ወደ ቤተ ክርስቲያን አስገቡት። በክብርና በብዙ እልልታ ወስደው በቅዱስ መንበሩ ላይ አኖሩት። ደብረ ገሊላ በተባለች በመጥምቀ መለኮት ቅዱስ ዮሐንስ ቤተ ክርስቲያን ውስጥም ይሄ በዓል ክቡር ሆነ። በዚች በወርሃ የካቲት 16 ቀን ከሰረቁት በኋላ በወርሃ 30 ቀን የመጥምቀ መለኮት ቅዱስ ዮሐንስ ታቦት ተገኝቷልና በዚችም ቅድስት ቤተ ክርስቲያን በየቀኑና በየወሩ ብዙ ተአምራት ይደረጋል። መጥምቀ መለኮት ቅዱስ ዮሐንስ ለሚታመነው ድንቅ ተአምር የሚያደርግ ኃያል ነውና በማኅፀኗ ጽንስ የማትይዝ አንዲት ሴት ነበረች። በ6ና በ7 ወራት ቢሆን ከህመሟ የተነሳ ጸንሳ ጽንሷ ይወርዳል። ባለመድኃኒቶች ያድኗት ዘንድ ምንም አልቻሉም። አንዱ ሰውየም ደብረ ገሊላ በተባለች በዚች ቅድስት ቤተ ክርስቲያን መጥምቀ መለኮት ቅዱስ ዮሐንስ የሚያደርገውን ተአምር ከነገራት በኋላ ይህች ሴት መጥታ ተሳለች። ሴት ልጅም ወልዳ ከልጇና ከቤተሰቦቿ ጋር መጣች። ይህንንም ድንቅ ተአምር መሰከረች። የመጥምቀ መለኮት የቅዱስ ዮሐንስ በረከቱና ረድኤቱ አማላጅነቱ በሕዝበ ክርስቲያን ላይ ጸንቶ ይኖር ለዘላለሙ አሜን።